ሚኪያስ ከምርኮ በፊት ደግሞ ቅድመ ምርኮ የሚባል የነቢያት ጎራ ላይ የሚመደብ እስራኤል ከመማረኳ በፊት ማለት ነው። እስራኤል ከመማረኳ በፊት እንግዲህ እስራኤል በጣም ባለጠጋ የሆነችበት በተለይ ደግሞ የ700 ዓመት ዓለም ገደማ ማለት ነው። 700 ዓመት ገደማ ያለው አሞጽ፣ ኢሳያስ፣ ሚኪያስ የተነሱበት ጊዜ ነበር። ገንዘብ በጣም ከባድ የሆነ ኃይል አለ። በሰዎች ላይ ጌታ የመሆን የሰዎችን አቲቲዩድ የመቀየር የሰዎችን ሐሳብ የመቀየር የሰዎችን መረዳት የማበላሸት ጉልበት አለ። ከዛ ታሪኮች ውስጥ አንደኛው ነው ይሄ ምዕራፍ ሙሉ መጽሐፉን ስታነቡ እግዚአብሔር ከሕዝቡ ጋር በጣም ብዙ ክርክሮችን እያነሳ የሚሟገትበት ቦታ ነው። እስራኤላውያን እንግዲህ ባለጠጎች ሆነዋል፣ ሀብታሞች ናቸው። በጣም ብዙ የሚያስፈልጋቸው ነገር ኦልሬዲ አለ። እግዚአብሔርን የረሱት ይመስላል፣ እግዚአብሔርን የተዉት ይመስላል። እግዚአብሔር የሚፈልገውን ሳይሆን እግዚአብሔር ያስፈልገዋል የሚሉትን ወይም ደግሞ እነሱ ራሳቸው መርጠው ለእግዚአብሔር ማቅረብ የጀመሩበት ጊዜ ነው። ይልቁኑ መንፈሳዊውን ሕይወት ሳይሆን ሕይወታቸውን ሳይሆን ያላቸውን ነገር ለእግዚአብሔር ማምጣት የጀመሩበት ጊዜ ነው። ባለ እግዚአብሔር ያለንን ነገር ከሰጠነው ይበቃል፣ ያለንን ነገር ካቀረብንለት ይበቃል የሚል እግዚአብሔራዊ ያልሆነ ስነ መለኮት ውስጥ የወደቁበት ጊዜ ነው። ከዚህ የተነሳ በጣም ብዙ የሞራል ኃጢአት ውስጥ፣ በጣም ብዙ የግብረ ገብ ኃጢአት ውስጥ፣ በጣም ብዙ መንፈሳዊ ውድቀት ውስጥ የወደቁበት ጊዜ ነው። ግን ውድቀታቸውን በሃይማኖታዊ ስርዓት ደብቀው እኛ ክርስቲያኖች ነን፣ እኛ እስራኤላውያን ነን የሚል ትግል ውስጥ የሆኑበት ጊዜ ነው። እግዚአብሔር ሳያቸው ራሳቸውን በሃይማኖታዊ ስርዓት ውስጥ ደብቀው ነው ያገኛቸው። ተራሮቹ እግዚአብሔር ከሕዝቡ ጋር ክርክር አለ ብሎ ሕዝቤ ሆይ ምን አድርጌሃለሁ? በምንስ አድክሜሃለሁ? መስቀልብኝ አይገርም? ሸክም ሆንኩባችሁ ሆይ ሸክም ሆንኩባችሁ። ይህንን ሕዝብ እግዚአብሔር እንደዚህ ነው ያላቸው። አደከምኳችሁ፣ ደከማችሁ፣ ሸክም ሆንኩባችሁ ሰማችሁ። እኔ ማለት እናንተ ከግብፅ ምድር አወጣኋችሁ፣ ከባርነት ቤትም ተቤዣችሁ። በፊታችሁ ሙሴንና አሮንን ማርያምን እንድትይላችሁ። ይህ ታሪክ የኔ ኮራ። ይህ ታሪክ እናንተን ከግብፅ ያወጣችሁ እኔ በጦርነት አይደለም። በጦርነት የወጣችሁ እንዳይደላችሁ እርግጠኛ ነኝ። ይሄ ታሪክ የኔ ታሪክ። እዚህ የተገኛችሁት በቀላል እንዳይመስላችሁ። እዚህ የተቀመጥከው ወንድም፣ እዚህ የተቀመጥሽው እንዲሁ ዝም ብሎ እግርና እጅ አመጣህ እንዳይመስል። እዛ መንደር ማውጣት የሚችል እግዚአብሔር ብቻ። ከግብፅ ማንም ሊያወጣችሁ በፍጹም። እግዚአብሔር ግን አለ እኔ ያወጣኋቸው። እስኪ እግዚአብሔር ነው ያወጣኝ የሚል ሰው እኔ እግዚአብሔር ነው ያወጣኝ። ኧረ አሜን። ምዕራፍ 6 ላይ ለአምላካችን ለእግዚአብሔር ቃል ክብር ቆመን እንደምናነበው ከቁጥር 1 ጀምሮ አነበዋለሁኝ። ከቁጥር 1 ጀምሮ በጌታችን በመድኃኒታችን በክርስቶስ ኢየሱስ አነበዋለሁኝ። አሁን ተነሳ፣ በተራሮችም ፊት ተፋረድ፣ ኮረብቶችም ቃልህን ይስሙ ብሎ እግዚአብሔር የሚናገረውን ስሙ። ተራሮች ሆይ ጠንካሮች፣ የምድር መሰረቶችም ሆይ እግዚአብሔር ከሕዝቡ ጋር ክርክር አለውና ከእስራኤልም ጋር ይፋረዳልና የእግዚአብሔርን ክርክር ስሙ። ሕዝቤ ሆይ ምን አድርጌሃለሁ? በምንስ አድክሜሃለሁኝ? መስክርብኝ። ከግብፅ ምድር አውጥቼሃለሁኝ፣ ከባርነት ቤትም ተቤዥቼሃለሁኝ። በፊትህም ሙሴንና አሮንን ማርያምንም ልኬልህ ነበር። ሕዝቤ ሆይ የሞዓብ ንጉሥ ባራቅ የመከረውን የቢኦር ልጅም በለዓም የመለሰለትን አሁን አስብ። የእግዚአብሔርንም የጽድቅ ሥራ ታውቅ ዘንድ ከስጤም ጀምሮ እስከ ጌልጌላ ድረስ አስብ። ምን ይዤ ወደ እግዚአብሔር ፊት ልምጣና በልዑል አምላክ ፊት ልስገድ? የሚቃጠለውን መሥዋዕትና የአንዱን ዓመት ጥጃ ይዤ በፊቱ ልምጣን? እግዚአብሔርስ በሺህ አውራ በጎች ወይስ በእልፍ የዘይት ፈሳሾች ደስ ይለዋልን? ወይስ የበኩር ልጄን ስለ በደሌ የሆዴንም ፍሬ ስለ ነፍሴ ኃጢአት እሰጣለሁን? ሰው ሆይ መልካሙን ነግሮሃል። እግዚአብሔርም ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድድ ዘንድ ከአምላክም ጋር በትሕትና ትሄድ ዘንድ አይደለምን? ይላል። እግዚአብሔር ያክብራችሁ። ቁጭ በሉ። ርዕሴን ለምትይዙ ሰዎች እግዚአብሔር ካንተ የሚፈልገው ምንድን ነው የሚል ኃይለ ቃል ያለበትን ሀሳብ ልክ እዚሁ ቦታ ቁጥር 8 ላይ ሚኪያስ የተናገረ ወይም ደግሞ ራሱ እግዚአብሔር የተናገረውን ሀሳብ እንደ ኃይለ ቃል ወይም ደግሞ እንደ ርዕስ አድርገን መነሻ ሐሳቤን እዚህ ላይ በማድረግ መልእክቴን አቀርባለሁኝ ማለት ነው።
እግዚአብሔር ይመስገን። እግዚአብሔር ካንተ የሚፈልገው ምንድነው የሚል ፋይናሊ የጥያቄ ምልክት አስቀምጡ። በትረሳችሁን ስታስቀምጡ ለወደፊቱ ስለሚጠቅማችሁ ማለት ነው። ለወደፊቱ ስለሚጠቅማችሁ እናንተም ለማስተማርም ደግሞ ሐሳቡን ከእንደገና ገብታችሁ ለማጥናት እንዲመቻችሁ ማለት ነው። ይሄ እንግዲህ ሚክያስ ከምርኮ በፊት ወይም ደግሞ ቅድመ ምርኮ የሚባሉ የነቢያት ጎራ ላይ የሚመደብ እስራኤል ከመማረኳ በፊት ማለት ነው። እስራኤል ከመማረኳ በፊት እንግዲህ እስራኤል በጣም ባለጠጋ የሆነችበት በተለይ ደግሞ የ700 ዓመት ዓለም ገደማ ማለት ነው። 700 ዓመት ገደማ ያለው እነ አሞጽ እነ ኢሳይያስ እነ ሚክያስ የተነሱበት ጊዜ ነበርና እስራኤል በጣም ባለጠጋ የሆነችበት ጊዜ ነበር። እስራኤል በጣም ያበበችበት ጊዜ ነበር። ሰዎች ኢምፐርሰን በግለሰብ ደረጃ በጣም ባለጠጎች የሆኑበት ጊዜ ነበር ማለት ነውና ባለጠግነት ደግሞ ታውቃላችሁ በጣም ከባድ የሆነ መዘዝ አለው። ስፔሻሊ ደግሞ ለክርስቲያን ሰው እግዚአብሔርን ለሚያመልክ ሰው ባለጠግነት ራሱን የቻለ ከእግዚአብሔር ጋር ሰዎች ጤነኛ ህብረት እንዳይኖሩ ወይም ደግሞ ያው እንግዲህ ጌታ ኢየሱስ ክርስቶስ ራሱ ሲናገር ወይም ደግሞ ለገንዘብ ወይም ደግሞ ለእግዚአብሔር ከአንዱን መርጦ ሰው ይገዛል ከሁለቱ ለአንዱ እንጂ ለሁለቱ ልትገዙ አትችሉም ብሎ ከእግዚአብሔር ጋር ሪሌቲቭ ሊያስቀምጠው ወይም ደግሞ በተጻራ በምንድነው ኮምፔር አድርጎ ያስቀምጠልን ገንዘብን ነው። ገንዘብ በጣም ከባድ የሆነ ኃይል አለው በሰዎች ላይ ጌታ የመሆን ማለት ነው። የሰዎችን አቲቲዩድ የመቀየር የሰዎችን ሐሳብ የመቀየር የሰዎችን መረዳት የማበላሸት ጉልበት አለውና ከዛ ታሪኮች ውስጥ አንደኛው ነው ይሄ ምዕራፍ 6 እንግዲህ ሙሉ መጽሐፉን ስታነቡም እግዚአብሔር ከሕዝቡ ጋር በጣም ብዙ ክርክሮችን ያነሳ የሚሟገትበት ቦታ ነው። እስራኤላውያን እንግዲህ ባለጠጎች ሆነዋል፣ ሀብታሞች ናቸው። በጣም ብዙ የሚያስፈልጋቸው ነገር ኦሬዲ አለ እና እግዚአብሔርን የረሱት ይመስላል። እግዚአብሔርን የተውት ይመስላል። እግዚአብሔር የሚፈልገውን ሳይሆን እግዚአብሔር ያስፈልገዋል የሚሉትን ወይም ደግሞ እነሱ ራሳቸው መርጠው ለእግዚአብሔር ማቅረብ የጀመሩበት ጊዜ ነው። ይልቁኑ መንፈሳዊውን ህይወት ሳይሆን ህይወታቸውን ሳይሆን ያላቸውን ነገር ለእግዚአብሔር ማምጣት የጀመሩበት ጊዜ ነው። ማለት እግዚአብሔር ያለንን ነገር ከሰጠነው ይበቃል፣ ያለንን ነገር ካቀረብንለት ይበቃል የሚል ምንድነው እግዚአብሔራዊ ያልሆነ ስነ መለኮት ውስጥ የወደቁበት ጊዜ ነው። ከዚህ የተነሳ የሚገርማቸው ነገር በጣም ብዙ የሞራል ኃጢአት ውስጥ በጣም ብዙ የግብረ ገብ ኃጢአት ውስጥ በጣም ብዙ መንፈሳዊ ውድቀት ውስጥ የወደቁበት ጊዜ ነው። ነገር ግን ውድቀታቸውን በሃይማኖታዊ ስርዓት ደብቀው እኛ ክርስቲያኖች ነን እኛ እስራኤላውያን ነን የሚል ትግል ውስጥ የሆኑበት ጊዜ ነው። እነዚህ ሰዎች ባለጠጎች ሆነዋል። ደግሞ በሌላ ሳይድ ደግሞ የሞራል ውድቀት ገጥሟቸዋል። የህይወት ኪሳራ መንፈሳዊ ውድቀት ገጥሟቸዋል። መንፈሳዊ ህይወታቸው የወደቀ ነው። መንፈሳዊ ማንነታቸው የሞተ ነው። እሱ ብቻ ሳይሆን ደግሞ ይሄኛውን ነገር ለማስታረቅ እነዚህ ሰዎች ምንድነው ያደረጉት? ምንድነው የሞተ ህይወታቸውንና ባለጠግነታቸው ተመሳሳይ የሆነ ምንድነው ሚዛን ላይ እንዲቀመጥ በሃይማኖት መልክ ራሳቸውን ደብቀዋል ማለት ነው። እና ብዙውን ጊዜያቸውን ሃይማኖተኛነት ላይ የሚያጠፉበት ጊዜ ነበር። ሃይማኖተኞች ናቸው። እግዚአብሔር ሳያቸው ራሳቸውን በሃይማኖታዊ ስርዓት ውስጥ ደብቀው ነው ያገኛቸው። በሃይማኖታዊ ስርዓት ራሳቸውን ሸሽገው ሲያገኛቸው እግዚአብሔር አንድ እውነትን ያደረገው ኑ እናንተናኛ ልክ በፍርድ አደባባይ እንደሚደረገው እኔ ከህዝቤ ጋር ሙግት አለኝ ብሎ እግዚአብሔር የክርክር ሐሳብ ያቀርባል ማለት ነው። እነዚህ እንግዲህ ራሳቸውን በሃይማኖታዊ ስርዓት ወይም ደግሞ በሃይማኖታዊ ድርጊቶቻቸው ውስጥ ራሳቸውን የደበቁ ሰዎችን እግዚአብሔር ጠራቸውና ልክ ምንድነው እንደ ፍርድ ማለት ነው።
በፍርድ ሚዛን ወይም ደግሞ በፍርድ አደባባይ እንደሚደረግ እግዚአብሔር ከሕዝቡ ጋር ክርክር አለኝ ብሎ ሐሳብ አቀረበ ማለት ነው። እዚህ ቁጥር 1 ላይ ቁጥር 1 እና ቁጥር 2 ላይ የምትመለከቱት እግዚአብሔር ይሄን ምንድነው እግዚአብሔር ጥሪ ሲያደርግ ነው። ልክ ትዕይንቱ ከቁጥር 1 ጀምሮ ስታዩ አሁን ተነሳ፣ በተራሮችም ፊት ተፋረድ፣ ኮረብቶችም ቃልህን ይስሙ ብሎ እግዚአብሔር የሚናገረውን ስሙ ብሎ እግዚአብሔር ልክ እንደ ፍርድ አደባባይ እግዚአብሔር ከሕዝቡ ጋር ፍርድ ወይም ደግሞ እግዚአብሔር ከሕዝቡ ጋር ክርክር ስላለው እግዚአብሔር ምስክሮችን ጠርቶ እግዚአብሔር የሚፋረዱትንም ጠርቶ እግዚአብሔር ልክ ምንድነው በዳኛ ፊት እንደሚከራከር ራሱንም ደግሞ እስራኤልንም ሲያቀርብ ትመለከታላችሁ። እግዚአብሔር እሱን ያደረገው እንግዲህ እነዚህ በሃይማኖት ውስጥ ራሳቸውን በመዝሙር ውስጥ በስብከት ውስጥ ምንድነው መንፈሳዊ ነገሮችን በመናገር መንፈሳዊ ስርዓቶችን ሄዶ አድርጎ በመምጣት ቤተ መቅደስ ረግጦ በመምጣት ውስጥ ራሳቸውን የደበቁ ነገር ግን ሞራሊ ምንድነው ስፒሪቹዋሊ የወደቁ ሰዎችን መንፈሳዊ በሽታ መንፈሳዊ ሞት የገጠማቸውን ሰዎች እግዚአብሔር ምንድነው ችግራችሁ? ምንድነው ችግራችሁ ማለት እናንተ ናችሁ ወይስ እኔ ነኝ ችግር ያለብን? ለእንደዚህ አይነት ህይወቱ ማን ነው ተጠያቂው? ማን ነው ኃላፊነቱን የሚወስደው? ከኔ ጋር ያለባችሁ ችግር ምንድነው እግዚአብሔር ብሎ የሚገርማችሁ ነገር እግዚአብሔር ጥሪ ያደረገ ማለት ነው። እና እዚህ ቦታ የምትመለከቱት እዚህ ቦታ ስትመለከቱ በትዕይንቱ ውስጥ እንግዲህ እግዚአብሔር ራሱ አዳራሽ ውስጥ እግዚአብሔር ራሱን ያቀረበው እንደ አንድ ምንድነው ዳኛ እንደ ክስ አቅራቢ ደግሞ ህግን ሊበይን እንዳለ ምንድነው እንደ በያኛ አድርጎ እግዚአብሔር ራሱን ያቀርባል ማለት ነው። እግዚአብሔር ክሱን አቅርቧል። እግዚአብሔር ከሳሽ ነው። ምንድነው ችግራችሁ የሚል የክስ አጀንዳ ይዞ ማለት ከኔ ጋራ በተገናኘ ወደ ኋላ ላይ ሐሳቡን ራሱ እግዚአብሔር ይገልጣል። በምንድነው ሸክም የሆንኩባችሁ ብሎ እግዚአብሔር ቃል በቃል ይሞግታቸዋል። እግዚአብሔር ለእስራኤል በርግጥ ሸክም ሆኗል ወይ ማለት ምንድነው? በይሄኛው እንትን ምንድነው የሚለው ያደከምኳችሁ ይላቸዋል። የእግዚአብሔር ከመሆናቸው የተነሳ ምንድነው ምን አለ ይሄንን ቀንበር ከላይ ላይ የሚጥልልኝ ቢኖር ያስባላችሁ ነገር ማለት ነው። እግዚአብሔር ራሱ ቀንበር ሆኖባችኋል ወይ? እግዚአብሔር ራሱ ዕዳ ሆኖባችኋል ወይ? እግዚአብሔር ራሱ ደስ የማያሰኝ የህይወት ትግል ሆኖባችኋል ወይ? ታውቃላችሁ አንዳንድ ነገሮችን እኛ ይሄ ጉዳይ ሸክም ሆኖብኛል እንላለን አይደል? ብራዘር እባክህ ሸክም አትሁንብኝ እንላለን። እባክሽ እኔ ሸክም አትሁኝብኝ እንላለን። የኔ ራሴ ጥያቄ አለብኝ፣ የኔ ራሴ ህመም አለብኝ፣ የኔ ራሴ ቤት ስራ አለብኝ ማለት አንተን መሸከም አልችልም፣ አንተን ምንድነው ማስተናገድ አንተን እንደ ቀንበር ተሸክሞ ከዚህ ዛጋ ማድረስ አልችልም እንላለን። እግዚአብሔር ራሱ በዚህኛው ስሜት ነው እኔ ሸክም ሆንኩባችሁ ሆይ ይላቸዋል። እና እግዚአብሔር ክሱን እያቀረበ ነው ማለት ምንድነው ችግሩ? ክሱን እንግዲህ እግዚአብሔር የሚያቀርበው ራሱ ዳኛም ስለሆነ ክሱን አቅርቧል። ይመለከተኛል ብሎ ማለት ነው። እግዚአብሔር ክሱን አቀረበ። ደግሞ እስራኤል ደግሞ ምንድነው ተከላካይ እንድትከላከል የመከላከል ስራ ማለት እውነት ነው ወይ እግዚአብሔር ያቀረበው ክስ እውነት ነው ወይስ ደግሞ እግዚአብሔር ራሱ እስራኤልን እየወነጀለን ያለው የሚለውን እስራኤል ቀርባ እንድትሟገት ማለት ነው። ተራሮችን ደግሞ እግዚአብሔር ምስክር አድርጎ ጠራ። እዚህ ቦታ ተራሮችን እግዚአብሔር እንደዚህ ብሎ ነው ጥሪ ያደረገላቸው። ተራሮች ሆይ ጠንካሮች የምድር መሰረቶችም ሆይ እግዚአብሔር ከሕዝቡ ጋር ክርክር አለውና ከእስራኤልም ጋር ይፋረዳልና የእግዚአብሔርን ክርክር ስሙ። እንግዲህ በሲና ተራራ እግዚአብሔር ከሕዝቡ ጋር ቃል ኪዳን ሲያደርግ በዛ ምንድነው የነበሩት ተራሮችና አለቶች ናቸው። ያኔ እግዚአብሔር ከሕዝቡ ጋር መጥቶ ሲተዋወቅ ለሙሴ ሕጉን ሲሰጥ እግዚአብሔር ምንድነው የሕዝቡ አምላክ ሲሆን ሕዝቡ ደግሞ የእግዚአብሔር ሕዝብ ሲሆን የነበሩት በዛ ሰዓት እነዚህ ጠንካሮች ተራሮች ነበሩ። በዛ ጊዜ ስለነበሩ እግዚአብሔር በርግጥም ስለሚመለከታቸው ነው። አይተዋል። እግዚአብሔር ለሕዝቡ ያደረገውን ቸርነት አይተዋል።
እግዚአብሔር ለሕዝቡ ያደረገውን ማዳን አይተዋል። እግዚአብሔር ለሕዝቡ ያደረገውን በጎነት ተራሮች ከስንት ሺህ ዓመት በፊት አይተዋል። ኦሬዲ ወደ 3000 ወደ 4000 ዓመት አካባቢ ተቆጥሯል። ተራሮች ግን እዛ ነበሩ። እግዚአብሔር ኪዳኑን ለሕዝቡ ሲሰጥ ማለት ነው። ስለዚህ እግዚአብሔር ልክ ነው ተራሮችን ምስክር አድርጎ ጠራቸው። ተራሮች ምስክር ሆኗል እና ተራሮች ለምስክርነት እግዚአብሔር ነው ያጠፋው ወይስ በርግጥ እግዚአብሔር ለሕዝቡ ሸክም ሆኗል ወይ? ለእግዚአብሔር ለሕዝቡ ቀንበር ሆኗል ወይ? እግዚአብሔር ለሕዝቡ በርደን ሆኗል ወይ? አንዳንዴ እንደዚህ ይሰማናል አይደል? እግዚአብሔር ሸክም የሆነብን፣ እግዚአብሔር ሸክም የሆነብን፣ እግዚአብሔር ያደከመን ይመስለናል። የጌታ ባንሆን የተሻለ ልንኖር እንደምንችል፣ ጌታን ባንከተል የተሻለ ነፃነት ሊኖርን እንደሚችል ይሰማናል አይደል? እስራኤልን እንደሱን ይያላችሁ እንደዚህ የተሰማችሁ ነው ወይ? የጌታ በመሆናችሁ ያጣችሁት አንዳች ነገር እንዳለ ይሰማችኋል? የጌታ በመሆናችሁ የጎደላችሁ አንዳች ነገር እንዳለ ይሰማችኋል? እንደዛ ከሆነ ያው እግዚአብሔር ይመስገን ይሄም የጌታ መልእክት ነው። እግዚአብሔር በምንድነው ያደከምኳችኋል? ይሰማችኋል ወይ? የጌታ በመሆናችሁ እንደጎደላችሁ ይሰማችኋል ወይ? የጌታ በመሆናችሁ እንዳጣችሁ ይሰማችኋል ወይ? የጌታ በመሆናችሁ ምስኪንነት ይሰማችኋል ወይ? ይሰማችኋል ቅዱሳን? የጌታ በመሆናቸው አንዳንድ ሰዎች እንደዚህ አይነት ስሜት ይዘውልኝ ይመጣሉ። የጌታ በመሆናቸው ምስኪንነት እየተሰማቸው ይመጣሉ። የጌታ መሆን ብርታት ነው። የጌታ መሆን ሞገስ ነው። የጌታ መሆን ሕይወት ነው። አረ አሜን። እግዚአብሔር የሚገርማችሁ ነገር ቃል በቃል በምንድነው ያደከምኳችሁ አለ። ሌላ ቨርዥን ምንድነው የሚለው? ሸክም ሆንኩባችሁ ሆይ ነው የሚለው። ሸክም እግዚአብሔር ሸክማችን አይደለም። እግዚአብሔር ዕዳችን አይደለም። እግዚአብሔር ቀንበራችን አይደለም። እግዚአብሔር ነፃነታችን ነው። ተገባችሁ ላለ ሰው ባካችሁ ንገሩት፣ እግዚአብሔር ነፃነትህ ነው። ሃሌሉያ! እግዚአብሔር ነፃነትህ ነው። የደህንነትህ ቀንድ ነው በሉት። ሃሌሉያ! እግዚአብሔር ላንተ ሁሉ በሁሉ ነው። ኧረ ሃሌ! ሸክምህ አይደለም። ኧረ አሜን! የደከምክበት ጉዳይ አይደለም። ብዙ ነገር አድክሞን ሊሆን ይችላል። እውነት ነው። ትዳር አድክሞን ሊሆን ይችላል። እውነት ነው። ሚስት አድክማን፣ ባል አድክሞን፣ ጓደኛ፣ መስሪያ ቤት ውስጥ ያለ አለቃ አድክሞን ሊሆን ይችላል። እግዚአብሔር ግን ነፃነታችን ነው። ኧረ ሃሌሉያ! እግዚአብሔር ግን አላደከመንም። ኧረ ሃሌሉያ! ኧረ አሜን። ኖ ብሎ እግዚአብሔር የሚገርማችሁ ነገር ነው አላደከምኳችሁም ብሎ አደከምኳ በምን ነው የሚለው? ተራሮች እግዚአብሔር ከሕዝቡ ጋር ክርክር አለ ብሎ ሕዝቤ ሆይ ምን አድርጌሃለሁ? በምንስ አድክሜሃለሁኝ? መስክርብኛል። አይገርምም? ሸክም ሆንኩባችሁ ሆይ ይላል። ሸክም ሆንኩባችሁ ሆይ። ይሰማችኋል? የጌታ በመሆናችሁ ምስኪንነት ይሰማችኋል? ቅዱሳን የጌታ በመሆናችሁ ማነስ ይሰማችኋል? የጌታ በመሆናችሁ እንደው ማለት እማትደፍሩት ይሆናል። የጌታ ነኝ ማለት እማትደፍሩት ከሆናችሁ በርግጥ እንደዚህ አይነት ስሜት እየተሰማችሁ ነው። የጌታ መሆን ክብር ነው። አረ አሜን። በርግጥ የጌታ መሆን ምን ማለት እንደሆነ ከገባን የጌታ መሆን ውበት ነው። የጌታ መሆን ርስት ነው። አረ አሜን። እሺ እንቀጥል። እግዚአብሔር በምን አደከምኳችሁ አለ። እግዚአብሔር መስክሩብኛል። ይህን እግዚአብሔር ጠቅለል አድርገው ምንድን ያለ? እኔ እኮ ታሪካችሁ ነኝ አለ። አጠገባችሁ ላለ ሰው እግዚአብሔር እኮ ታሪክህ ነው በሉት። እግዚአብሔር ታሪክህ ነው በሉት። እግዚአብሔር በደንብ ያዙትና እርግጠኛ ነኝ ሃሌል ይሄ ዘላለማዊ እውነት ስለሆነ ምንም ጥያቄ የለውም። ይሄ ሰው ባይመለከተው ምትሉት አይደለም። ይሄ ዘላለማዊ እውነት ነው። እጁን ያዙትና እግዚአብሔር ታሪክህ ነው በሉት። አሜን። በደንብ እግዚአብሔር ታሪክህ ነው። አረ ሃሌሉያ! ሌላ ታሪክ እንደሌለ እርግጠኛ ነኝ። አረ ሃሌሉያ በሉት፣ ንገሩት። ሌላ ታሪክ የለም። ያንተ ታሪክ እግዚአብሔር ራሱ ነው። አረ አሜን። እግዚአብሔር ታሪክህ ነው። አረ ሃሌሉያ! እግዚአብሔር እንደዚህ ነው ያላቸው። ይህንን ህዝብ እግዚአብሔር እንደዚህ ነው ያላቸው። ኖ አደከምኳቸዋል። እንደደከማችሁ ሸክም እንደሆንኩባችሁ ይሰማችኋል። እኔ ማለት ለእናንተ አለ ከግብፅ ምድር አወጣኋችሁ። አሜን ናችሁ። ከባርነት ቤትም ተቤጀኋችሁ። በፊታችሁ ሙሴንና አሮንን ማርያምንም
ልኬላችሁ ነበር። ይህ ታሪክ የኔ እኮ ነው አለ። ይህ ታሪክ እናንተን ከግብፅ ያወጣችሁ እኮ እኔ ነኝ። በጦርነት አይደለም የወጣችሁ። በጦርነት የወጣችሁ እንዳይደላችሁ እርግጠኛ ነኝ። ይሄ ታሪክ የኔ ታሪክ ነው። ከግብፅ ባርነት አለ ከግብፅ ያወጣችሁ። ግብፅ ሊወጣ የማይችልበት ሀገር ነው በነገራችን ላይ። ያውም ለእስራኤላውያን በፍጹም እግዚአብሔር ስለሆነ ብቻ ነው የወጡት። እግዚአብሔር ስለሆነ ብቻ ነው የወጡት። ዳዶች ከዛ ድቅድቅ ጨለማ እግዚአብሔር ስለሆነ ብቻ ነው የወጣችሁት። ሌላ ሊያወጣችሁ የሚችል ምንም አይነት ምድራዊ ኃይል የለም። እዚህ የተገኛችሁት በቀላል እንዳይመስላችሁ። እዚህ የተቀመጥከው ወንድም፣ እዚህ የተቀመጥሽው እህቴ እንዲሁ ዝም ብሎ እግርና እጅ አመጣህ እንዳይመስልህ። እዛ መንደር ማውጣት የሚችል እግዚአብሔር ብቻ ነው። እውነቴን እኮ ነው የምነግራቸው። ከግብፅ ማንም ሊያወጣ አይችልም በፍጹም። እግዚአብሔር ግን አለ እኔ ያወጣኋቸው። እስኪ እግዚአብሔርን ያወጣኝ የሚል ሰው እኔ እግዚአብሔርን ያወጣኝ። አረ አሜን። እግዚአብሔርን ያወጣን ፍጹም ሊያወጣን አይችልም። የእውነቴን እኮ ነው የምነግራቸው። ባለጠግነት ሀብትና ንብረት ተደማምሮ አንድን ሰው ከሲኦል ወደ እግዚአብሔር መንግስት ሊያወጣ አይችልም። ከግብፅ አለ እኔ ነኝ ያወጣኋችሁ። ግብፅ ታውቃላችሁ ለእስራኤላውያን ኦልሬዲ የተገለጠ መቃብራቸው ነበር። በፍጹም ሌላ ምንም ተስፋ የለም። ከምስራቅ የለም፣ ከምዕራብ የለም፣ ከደቡብ የለም። በፍጹም ከሌላ አቅጣጫ የሚመጣ ተስፋ የላቸው። እስራኤልን ማውጣት አይችልም። ማንም እስራኤልን ከግብፅ ማውጣት አይችልም። እስራኤላውያን የመጨረሻ ደካማና የመጨረሻ ያለቁ ሰዎች ናቸው። ግብፃውያን ደግሞ ያኔ ልክ እንደ አሁኑ አሜሪካን ናቸው። ማለት አስቡት እንግዲህ ማለት ኮምፔር ማድረግ በጣም አስቸጋሪ ስለሆነ ማለት ነው። ኦልሞስት ከዚህ ቀኝ ግዛት ኢትዮጵያን ከአሜሪካን ቀኝ ግዛት እናውጣት ቢባል ማለት ነው። በጣም የወደቀች አሁን በዚህ ሰዓት ላይ የመጨረሻዋን ሀገር ማለት እሱ እንኳን ሀገር ኦልሬዲ ሆናለች ብላችሁ አስቡ። እስራኤል እኮ ሀገር እንኳን አልሆነችም። ኦልሬዲ ባሪያዎቻቸው ናቸው። ህጋዊ ባሪያዎች ናቸው። ህግ ከለላ ይሰጣቸዋል። ይህንን ያደረገው የጌታ ክንድ ብቻ ነው። አረ አሜን። እኛ በነገራችን ላይ ለዲያብሎስና ለመንግስቱ ህጋዊ ባሪያዎቹ ነን። በነገራችን ላይ ህጋዊ ባሪያዎቹ ነን። በእኛ ላይ ስልጣን አለው። የወደደውን የማድረግ ስልጣን አለው። ሙሉ መብት ነው ያለው። ማንም ተው የሚለው ማንም ምን ያደረከው ነው ይህንን ሰው የሚለው የለም። ዞር ብላችሁ ወጣችሁ ማየት ነው። እኛ እዚህ ስለሰነባበትን ነው። ሂዱና ዞር ብላችሁ እዩ ሰይጣን ምን ያክል ባለሙሉ መብት እንደሆነ። ከፈለገ በጭንቅላቱ አስተክሎ ነው በነገራችን ላይ የሚመለከው አይደል? ከፈለገ በእጁ እያዞረ እውነቴን እኮ ነው። ከፈለገ ደም የራሱን ደም እያስፈሰሰ ልጁን በፈቃዱ እየወሰደ ከዚያ ወጣን ጌታ ነው። አረ አሜን። እግዚአብሔር እንደዚህ ነው አወጣኋቸው አለ። ከግብፅ ምድር አወጣኋቸው፣ ከባርነትም ቤት ተቤዠኋችሁ። እሷ የኔ ናት ያለን ጌታ ነው። እነሱ መቤዠት እነሱ የኔ ናቸው ማለት ነው። የሚከፈለውን ዋጋ ሁሉ እኔ እከፍላለሁ ማለት ነው። መቤዠት ማለት የቤዛነት ተመሳሳይ ቃል ነው። የሚፈለገውን ዋጋ ከፍሎ የሚፈለገውን ያለበትን ዕዳ ሁሉ ከፍሎ ነፃ መልቀቅ ነው። እግዚአብሔር እስራኤልን እንደዚህ ነበር ያደረገው። በእስራኤል ላይ የነበረውን የዕዳ ጽሕፈት በሙሉ ከግብፅ አወራርዶ የዕዳ ጽሕፈታቸውን ሁሉ ቀዶ ታዲያ እኮ ሊጠቀምባቸው አይደለም፣ በነፃነት እንዲኖሩ። አረ አሜን። እግዚአብሔር ከማንም ባለፈው ነግራችሁ ከማንም ቤሳቢስት ወስዶ አያውቅም ብያቸዋል። ከማንም እግዚአብሔር ወስዶ አያውቅም።
እኛ ልዑል ስለሆነ ነው እየተደነቅን ነው የምናመልከው። እኔና እናንተን አምልኮ በቃው በጣም ድንቅ አምልኮ ነው። ይችን ክፍተት እግዚአብሔር በፍጹም ከኔና ከናንተ አምልኮ ወስዶ ክፍተት ሞልቶ አያውቅም። እግዚአብሔር በራሱ በባህሪው ሙሉ አምላክ ነው። አረ አሜን። ሙሉ ነው። ከማንም ወስዶ አያውቅም። እግዚአብሔር እስራኤልን ምንድነው ያለው? ከባርነት ቤት ተቤዠኋችሁ ነው ያለው። ከፍሎ የፈታን ጌታ ነው። አረ አሜን። ከፈለና ፈታን። ይህ ድንቅ አምላክ ስሙ ለዘላለም ይባረክ። ከፈለና ፈታን። ማንም የሆነ ነገር ቢከፍልላችሁ ቅዱሳን ለሌላ ባርነት እያመቻቻችሁ ነው። ለሆነ ጉዳይ እኔ የሆነ ነገር በከፍልላችሁ እንዳታምኑኝ ለሌላ ባርነት እያመቻቻችሁ ነው። ከዚህ ትንሽ ጠንከር ያለ በእናንተ ልጠቀም በእናንተ ልሞላ የምፈልገው ክፍተት አለ። እግዚአብሔር ግን እንዲሁ ነው ነፃ ያወጣን። ዕዳችንን ከፈለው። በላያችን ላይ የነበረውን የዕዳ ጽሕፈት አፈረሰልን። ለዘላለም ደመሰሰልን። ኧረ አሜን። ባሪያ የሚለው ስማችን ተቀየረ። ኧረ አሜን። ባሪያ የሚለው ስማችን ተቀየረ። የማዕረግ ስም ሰጠን። ኧረ ሃሌሉያ። አንተ የኔ ነህ አለን። ኧረ ሃሌሉያ። አንቺ የኔ ነሽ አለን። ኧረ አሜን። ከዛ ከጨካኝ አውሬ ኧረ ሃሌሉያ ማንም ሰው ምንንም ነገር ታውቃላችሁ ከፈርዖን እጅ ማውጣት አይችልም ነበር። የእውነቴን እኮ ነው ነግራችሁ። ፈርዖን ያኔ አይደለም አሁን እንኳን ስሙ ያስፈራል አይደል? ፈርዖን ሲባል አፋችሁ ላይ ይቀላል እንዴ? እውነቴን እኮ ነው ነግራችሁ። ኦልሞስት እኮ ወደ 6000 ዓመታት እኮ አልፏል። ከፈርዖን ማንም ሰው ምንም ነገር ማውጣት አይችልም። ኦሬዲ አንድ ሰው የፈርዖን ባሪያ ከሆነ ኦሬዲ ያለቀ ጉዳይ ነው። ሌላ ምንም ታሪክ ሊኖረው አይችልም። መልካም የባርነት ዘመን ይሁን ልብላችሁት ነው የምትሄዱት። እውነቴን እኮ ነው የምነግራችሁ። እግዚአብሔር ብቻ ነው የቻለው። አረ አሜን። ታዲያ ጌታ ሸክም አይደለም፣ ጌታ ህይወት ነው። የእውነቴን እኮ ነው ማለት ከጌታ ውጭ ማንም ፍጥረተ ዓለም ታውቃላችሁ ከዲያብሎስ መንግስት ቅንጣት ያክል አውጥቶ እንደማያውቅ ከዲያብሎስ እጅ ማንንም ታድጎ አያውቅም። በፍጥረተ ዓለሙ መላእክትንም ጨምሮ ማለት ነው፣ ልዩ ፍጥረትንም ጨምሮ ማን እኔኮ እንዴ ከፈርዖን እጅ ከዚህ ጨካኝ የጨለማ ስልጣን የዳንኩት በእንትን ኃይል ነው የሚል ታሪክ የለም፣ በፍጹም የለም። ማምለጥ አይቻልም። በዲያብሎስ መንግስት ውስጥ ከወደቃችሁ ኦሬዲ ወደቃችሁ ነው። የምትጨርሱት እንደዛ እንደሆናችሁ ነው። አንድ ክንድ ብቻ ነው ታሪክ የቀየረ። አረ አሜን። የሁላችን ታሪክ እግዚአብሔር ነው። እኔማ በእንትና በኩል ነው ሚል ሌላ መስሏቸው ነው። እኔ እኮ በገብርዬ በኩል ነው፣ እኔማ በሚካኤል በኩል ነው፣ እኔማ በእንትን በኩል ነው። በፍጹም ለዛ ነው ጌታ ኢየሱስ ክርስቶስ እንደዚህ ያለው፣ እኔ መንገድ ሕይወት እውነት ነኛል፣ ከኔ በቀራል ማንም ኧረ አሜን ወደ አብ ሊመጣ የሚችል ማንም የለም። ጌታ ያለው በማንም በኩል ዲያብሎስ ስለማይለቅ ነው። ዲያብሎስ የሚያውቀው አንድ ብርቱ ስም አለ፣ እሱም የኢየሱስ ስም ብቻ ነው። አረ አሜን። ለዚህ ነው ታውቃላችሁ እግዚአብሔር ከባርነት ቤትም ተቤዣችኋል በፊታችሁም አለ። ምንድን ያለው ሙሴን? ይሄ በነገራችን ላይ ብለሲንግ ነው። እግዚአብሔር በፊታቸው ሙሴን አሮንና ማርያምን ሙሴን ህግ ሰጪ ህግ ተቀብሎ ህግን እንዲተረጉምላቸውና ፈርቀዳጅ እንዲሆን እግዚአብሔር እንዲመራቸው እግዚአብሔር ሙሴን ላከላቸው። ሙሴ እግዚአብሔር ቸርነት ነው። እዚህ መተም ያገለግሏቸው ሰዎች ቅዱሳን የእግዚአብሔር ቸርነት ናቸው። እውነቴን እኮ ነው ነገራቸው። ሙሴን ላኩላቸዋል። ሙሴን አስነሳሁት እንዲመራችሁ ህጉን ተቀብሎ ስርዓቴንና መንገዴን እንዲያሳያችሁ
የጀመራችሁትን በኔ የነጻነት መንገድ ጥግ እንዲያደርስ እሱ ብቻ አይደለም ደግሞ የክህነት አገልግሎት ደግሞ እንዲያገለግላቸዋል እንዲማልድላችሁ እንዲጸልይላችሁ መስዋዕታችሁን እንዲያቀርብ እግዚአብሔር አሮንን አስነሳሁላችኋል። እግዚአብሔር ይመስገን። ስንቶቻችሁ ናችሁ ስለሚያገለግሏችሁ ሰዎች እግዚአብሔር ሆይ አመሰግናለሁ ብላችሁ የምታውቁ? ያንተ ቸርነቶች ናቸው። የእውነቴን እኮ ነው የምነግራችሁ። እግዚአብሔር ቸር ስለሆነ ነው። በዚህ ሰዓት 5 ደቂቃ ሊሰጣችሁ የሚችል ሰው የለም። እውነቴን እኮ ነው የምነግራችሁ። 5 ደቂቃ ቁጭ ብሎ ሊሰማችሁ እግዚአብሔር እንደዚህ ብሎኛል ብሎ የሆነ ሊያካፍላችሁ የሚችል እንዳትጠብቁ። አይ እኔ በቃ እዘምርልሃለሁ ብሎ የሚጠብቃቸው እንዳትጠብቁ። እግዚአብሔር እንደዚህ ያለ እኔ ነኝ። አረ አሜን። ከቸርነት የተነሳ ሙሴን ሰጠኋቸዋል እንዲመራችሁ፣ አሮንን ሰጠኋችሁ መስዋዕታችሁን እያቀረበ ከኔ ጋር እንዲያገናኛችሁ፣ ስርየት እንዲሆንላችሁ። ማርያምን ደግሞ ሰጠኋችሁ እንድትዘምርላችኋል፣ በቅኔ እንድትቀኝላችሁ፣ ደግሞ ትንቢት እንድትናገርላችሁ። የማርያም ስራ እሱ ነበር። በቅኔ ህዝቡን ወደ እግዚአብሔር መንግስት ማስገባት፣ እንዲቀኙ ማድረግ። ከበሮዋን አንስታ በእግዚአብሔር ፊት የመደርደር ጸጋ የተሸከመች ሴት ነበረች። እኔ ነኝ የሰጠኋቸዋል። እግዚአብሔር የሰጣችሁ እንደዚህ ድንቅ የሆነ የሚጣፍጥ ዜማ ሰዎች እንዲያንቆረቁሩላችሁ ቅዱሳን እግዚአብሔር የሰጣችሁ እንዳይመስላችሁ። እውነቴን እኮ ነው የምነግርህ። ወደው ፈቅደው ምናምን ነገር ጉልበት እንደሱ እንዳይመስላችሁ። ማርያምን የሰጠኋችሁ እኔ ነኝ አለ። ይገርማል በጣም። እግዚአብሔር መልካም አምላክ ነው። ጌታ መልካም አምላክ ነው። እግዚአብሔር ነው በነገራችን ለመሪዎችን ያስነሳላችሁ እንዲጸልዩላችሁ፣ ስለ እናንተ እንዲቃጥቱ እንዲማልዱ ሰዎችን ያስነሳ፣ እንዲዘምሩ እንዲቀኙ፣ እግዚአብሔራዊ የሆነውን መልእክትና ትንቢት እንዲያካፍሏችሁ ሰዎችን የሰጣችሁ እግዚአብሔር ነው። እኔ ነኝ አለ ጌታ። ሕዝቤ ሆይ አለ ቁጥር 5 ላይ ሕዝቤ ሆይ የሞዓብ ንጉሥ ባራቅ የመከረውን የቢኦርም ልጅ በልዓም የመለሰለትን አሁን አስባል። እንግዲህ የቢኦር ልጅ በልዓም የታወቀ ኢንተርናሽናል ማጂሽያን ነው። በጣም ማጂሽያን ነው። ህዝቡ ደግሞ ኦልሬዲ ታውቃላችሁ እንደ 2 መንጋ ፍየል ወይም ደግሞ ጠቦት በጣም ጥቂት የሆነ ህዝብ ነው። እና ባራቅ ምንድን ያደረገው በሀገሩ ሁሉ የታወቀ ማጂሽያን ይዞ ወደ እግዚአብሔር ህዝብ መጥቶ ነበር። እግዚአብሔር ምንድን ያለው? እኔ ግን እርግማኑን ወደ በረከት ቀየርኩላችሁ አለ። አሜን ናችሁ? እሱን አስቡ። ዝም ብላችሁ የበቀላችሁ እንዳይመስላችሁ። ይህ ጀግንነት የጀግንነታችሁ ውጤት አይደለም። አሁን እውነት ነው ሰፍታችኋል። አሁን የምትበሉት አላችሁ። አሁን ጓሮ አላችሁ። አሁን ትዘምራላችሁ። አሁን ሰው ሆናችኋል። አሁን ህዝብ ሆናችኋል። አሁን ባለማዕረግ ሆናችኋል። እግዚአብሔር እንደዚህ ነው ያለው። እኔ እርግማኑን ወደ በረከት ቀይሬላችሁ አለ። ታውቃላችሁ አይደል? ዘኍልቍ ምዕራፍ 23 ላይ ህዝቡ ኦልሞስት ምንም በአገር ሰላም ነው ብሎ ይንትን እያደረገ ነው። ነገር ግን ባራቅ የሚባል ሰው ኢንተርናሽናል የሆነ በጣም ከባድ ማጂሽያን፣ ነገስታት ቤት የሚታወቅ ማለት ነው። ነገስታት ልኡካን ልከው ነው የሚያስመጡት። እሱ ምንም ነገር ከተናገረ ምንም ጥያቄ የለውም፣ እዛው ነው የሚያልቀው ነገር ሁሉ። እና በደንብ ኤክስፔሪየንስድ ነው። ነገስታት ይተማመኑበታል። የሚገርማችሁ ነገር ይህ የሚባለውን ነገር እግዚአብሔር ህዝቡን ይዞ መጥቷል የሚባለውን ዲፊት ሊያደርግ ሊቋቋም የሚችል ባራቅ ሲያይ፣ ባራቅ ንጉስ ነው። እግዚአብሔርን ሊቋቋም የሚችል በሱ አንደርስታንዲንግ በልዓም የሚባል ነብይ ነው። በልዓም የሚባል ማጂሽያን ነው። ይታወቃል፣ መመለስ ይችላል። እሱ ከረገማቸው ምንም ጥያቄ የለው። ከአንዳንድ ነው የምትወልጉት። የሚገርማችሁ ነገር ደግሞ ባራቅ ደግሞ እኮ ህዝቡ ምንም አያውቅም። በነገራችን ላይ ህዝቡ ሀገር ሰላም ነው ብሎ እየሄደ ነው። ባራቅ ግን የሚገርማችሁ ነገር 7 ተራራና መስዋዕት እየደጋገመ ተስፋ ባለመቁረጥ በጣም ከባድ የሆነ እርግማን በእስራኤል ላይ በጣም ትንሽ በሆነ መንጋ ላይ አዝንቧል። ህዝቡ አያውቅም። እግዚአብሔር ግን አለ እኔ ወደ በረከት ቀየርኩላችሁ። ቅዱሳን አንዳንዴ ይመስልናል በህይወታችን የሆነ ያለው እኔና እናንተ ምናውቀው ብቻ ይመስልናል።
አይደል ምናቀው ብቻ በቃ ስንወጣ ወጣን ቀን ዲስቴውን ነገሮችን አድርገን ምናምን ነገር በቃ እኔና እናንተ ሁሉን ኮንትሮል አድርገን እኔና እናንተ ተቆጣጥረን ይዘን ወደ ቤታችን እንገባ ይመስለናል። እግዚአብሔር ግን እንደዚህ ያለ ባራቅ በተደጋጋሚ የሟርት ስራ በበለዓም በከባዱ ማጂሻን በለዓም እያስረገመ ነበር። አንተ የምታውቀው የለም እኔ ነኝ ወደ በረከት የቀየርኩልህ። አረ አሜን። ከስንት ሞት አዳነን። የሚታወቀውን ብቻ አይደለም እግዚአብሔር ያለ ከሚታወቀው ፈርዖን ብቻ አይደለም ያዳንኩሃል። አንዳንዴ ይመስለናል አይደል ምኛኔና ነው በቃ ይመስለናል የኛውን አመት በሰላም እየጨረስን ያለን ይመስለናል። እግዚአብሔር ወዳጆች ስንት ጦርነት ተጋድሎ መሰላችሁ። አረ አሜን። እግዚአብሔር ከፈርዖን እኔና እናንተ ምናቀውን ትግል ብቻ ይመስለናል እየታገለልን ያለው። እግዚአብሔር እኔና እናንተ የምናቀውን ጦርነት ብቻ ይመስለናል። እግዚአብሔር ጦርነት አለ እንዴ? እግዚአብሔር ግን እኔና እናንተ የማናቀው የሚገርማችሁ ነገር የበለዓምን ታሪክ ህዝቡ ከስንት ጊዜ በኋላ ካለፈ በኋላ ሙሴ ሲያሰፍረው ነው። የሚገርማችሁ ነገር ለካ ሰይጣን ይህን አይነት ስራ እየሰራ ነበር። እግዚአብሔር ከማያውቁትም ጦርነት ነበር ያዳናቸው። አረ አሜን። ከማታውቁት ወጥመድ አዳንኳችሁ ያላቸው አስቡ። ከማታውቁት ሞት ያዳንኳችሁ እኔ ነኝ። አረ አሜን። ካልተገለጠላችሁ ስብራት ያዳንኳችሁ እኔ ነኝ። እናንተ ካልደረሳችሁበት ጉድጓድ ያወጣኋችሁ እኔ ነኝ ያላቸው ነው እግዚአብሔር። እግዚአብሔር ይመስገን ያወጣን ጌታ ነው። እኔና እናንተ ካላወቅ ነው ካልተገለጠልን ነፍሳችን ካልተረዳችሁ ሞት ያዳነን ጌታ ነው። በመናቀው ልክ አይደለም እግዚአብሔር ያኖረን ያለው። በመናቀው ልክ አይደለም እግዚአብሔር እየተዋጋልን ያለው። እግዚአብሔር ሆይ ልሞት ነኝ ድረስልኝ፣ እግዚአብሔር ሆይ ያንተ ገዛ ያስፈልገኛል እያልነው አይደለም እግዚአብሔር ያዳነን ያለው። እናንተ ሀገር ሰላም ነው ብለን በመንሄድባቸው በቃ ከዚህ በኋላ ደህንነት ነው ጓዛለሁ ብለን በመንሄድባቸው መንገዶቻችን ሁሉ ሰይጣን የሞት ፈንጆችን ቀብሮ ነው የሚጠብቀን። ከባድ ፈንጆች ተቀብረው እኔና እናንተ ሳንሰማ እኔና እናንተ ራእይ ሳናይ እግዚአብሔር ከስንት ፈንጆች አድኖናል መሰላችሁ። አረ አሜን። ከስንት መፍረስ አድኖናል መሰላችሁ። እኔ ሰራው ስራ ነው አለ የእናንተ እጅ የሌለበት፣ እናንተ ያልጸለያችሁበት፣ እናንተ ያልጾማችሁበት፣ እናንተ እግዚአብሔር ሆይ አድነኝ ያላላችሁበት ከስንት ሞት ድናችኋል አለ እግዚአብሔር። ከስንት ውድቀት አዳንኳችሁ አለ እግዚአብሔር። ያዳነን ጌታ ነው። እግዚአብሔር የተመሰገነ ይሁን። አረ አሜን። ይህን እግዚአብሔር የሚገርማችሁ እግዚአብሔርም የጽድቅ ስራን ታውቅ ዘንድ ከስጢም ጀምሮ እስከ ጌልጌላ ድረስ አስባል። ይሄ ከመነሻው እስከ መጨረሻው ያለውን ታሪካቸውን የሚያጠቃልል ነው። እግዚአብሔር የጽድቅ ስራ እግዚአብሔር ልክ እንደሆነ ታውቅ ዘንድ ማለት ነው። እግዚአብሔር የጽድቅ ስራ ታውቅ ዘንድ ማለት እግዚአብሔር ባንተ ህይወት አልተሳሳተም። አረ አሜን። እግዚአብሔር ባንቺ ህይወት አልደከመም። እግዚአብሔር ባንተ ህይወት ሚስቴክ አልሰራም። እግዚአብሔር ባንቺ ህይወት ስህተት የለበትም። አረ አሜን። እግዚአብሔር ባንተ ህይወት ውስጥ የመድከም ምክንያት አይደለም። እግዚአብሔር ባንቺ ህይወት ውስጥ የመዛልሽ ምክንያት አይደለም። ሌላ የተሸከምከው ቀንበር አይደለም። እግዚአብሔር አይደለም። እግዚአብሔር ሌላ በህይወታችን ውስጥ በጣም ብዙ ነገሮችን ተሸክመናል። ነገር ግን ደግሞ ተጨማሪ የተሸከምነው ቀንበር አይደለም። እግዚአብሔር በህይወታችን ውስጥ የሰራው የጽድቅ ስራውን ነው። እግዚአብሔር ልክ ነው። እስኪ በእኔ ህይወት ውስጥ እግዚአብሔር ልክ ነው በሉ። የእውነት በደንብ አስቡበትና በእርግጥ ልክ ነው እግዚአብሔር። ምናልባት ሸክም ሆኖባችሁ እንዳይሆን፣ ምናልባት አድክማችሁ እንዳይሆን። እግዚአብሔር ሌላ በጣም የኑሮ ሸክም አለባችሁ፣ የትዳር ሸክም አለባችሁ፣ ያለ መስራት ሸክም አለባችሁ፣ የሥራ መበላሸት ሸክም አለባችሁ። ደግሞ ሌላ አንድ ተጨማሪ እግዚአብሔር የሚባል ሸክም ተሸክሜያለሁ ብላችሁ እየደከማችሁ እንዳትሆኑ
አስቡና እስኪ በእውነት እግዚአብሔር አንተ በኔ ህይወት ልክ ነህ በሉ። ልክ ነህ፣ ሸክሜ አይደለህም። ኧረ ሃሌሉያ አላደ ባንተ የተነሳ አልደከምኩ፣ ባንተ በረታሁኝ እንጂ በሉት። ኧረ አሜን። ባንተ ጸናሁኝ እንጂ። ኧረ ሃሌሉያ አንተ በኔ ህይወት ላይ ልክ ነህ በሉት። ኧረ አሜን። አንተ በኔ ህይወት ላይ አልተሳሳትክም። ኧረ አሜን። አንተን እንደዚህ ነው የምልህ፣ ልክ ነህ። ኧረ አሜን። የጽድቅ ሥራ ልክ ነው። ኧረ አሜን። ይህንን ነበር የረሱት። ይህንን የረሳ ሰው ታውቃላችሁ እግዚአብሔርን እንደ ሸክም ነው የሚረዳው። ይህንን የረሳ ሰው እግዚአብሔር ከግብፅ እንዳወጣው የረሳ ሰው፣ ከዛ ፈርዖን ከሚባል ብርቱ ባርነትና ቀንበር እግዚአብሔር እንዳወጣው የረሳ ሰው አይገርምም? እግዚአብሔር ሸክሙ እንደሆነ ሲሰማው፣ እግዚአብሔር ሌላ ዕዳ እንደሆነበት ሲሰማው፣ ማለት በጣም እግዚአብሔር በመሆኑ በጣም ከብዙ ነገር እየጎደለ እንደሆነ ሲሰማው፣ የብዙዎቻችን ቻሌንጅ ይመስለኛል። የብዙዎቻችን የነፍስ ማለት አፋችን አውጥቶ አላለውም እንጂ ልባችን ውስጥ ምንድነው የሚሰለሰል የሆነ ትግል አለ። የሆነ ትግል አለ። እግዚአብሔር ስራታችን አይደለም። እግዚአብሔር ባርነታችን አይደለም። እግዚአብሔር ነፃነታችን ነው። እግዚአብሔር ክብራችን ነው። ኧረ አሜን። የራሳችን ዘውድ ነው። ኧረ ሃሌሉያ። ይህንን እኔና እናንተ የምንለው ለመሟሟቅ አይደለም። ይሄ ኧረ ሃሌሉያ ከፋክቶች ሁሉ የሚልቀው ፋክት ነው። ኧረ ሃሌሉያ እግዚአብሔር ለኛ ክብራችን ነው። ኧረ አሜን። ስንቶቻችሁ በዚህ እውነት ነው የምትኖሩት? ስንቶቻችሁ በዚህ እውነት ትኖራላችሁ? እግዚአብሔር ደስታችሁ ነው። እግዚአብሔር ሐሴታችሁ ነው። እኔን ያወጣኝ ጌታ ነው ብላችሁ ኧረ አሜን። ሰው ሲረሳ እግዚአብሔር በዚህ ልክ እየተሟገተለት እየተዋጋለት እንደሆነ ሲረሳ፣ እሱ ከማይቋቋመው ካልተገለጠው አንደርስታንድ ሊያደርግ ከማይችለው ነገር ግን በህይወቱ ላይ እየተንጃበበ ካለ ሊያጠፋው ከሚችል ሊያጠወልገው ከሚችል የእርግማን ሚሳኤል እግዚአብሔር እየከለከለው እንዳለ አንደርስታንድ የሚያደርግ ሲያቅተው የዚህ ቤት ይደክማል፣ ጉልበቱ ይደክማል። እግዚአብሔርን እንደ ተጨማሪ ሸክም ነው የሚቆጥረው። መጸለይ እንደ ተጨማሪ ሸክም ይሆንበታል። ማምለክ እንደ ተጨማሪ ሸክም ይሆንበታል። ምን ማድረግ እችላለሁ ቸርች ልሂድ እንጂ እያለ ይመጣል። ምን ማድረግ እችላለሁ የሆነ የሚቆጣ እግዚአብሔር አለ፣ ነገር ግን ከመቅረት ይልቅ መሄድ ይሻለኛል እያለ ይመጣል። ለምንድነው ቸርች አልመጣው ብራዘር እንዲባል? ለምንድነው አምልኮ ለምንድነው ጸሎት ያቆምከው? ለምንድነው መንፈሳዊ አገልግሎት ማገልገል ያቆምከው እንዲባል ግድ ይሆንበታል። እግዚአብሔር በዚህ ሰው ውስጥ ሸክም፣ እግዚአብሔር በዚህ ሰው ውስጥ የሆነ የሚያደክም እንደሆነ በዚህ ሰው ህይወት ውስጥ የሚያሳብቅ ነገር አለ ማለት ነው። እግዚአብሔር ይርዳን። ኧረ አሜን። በእግዚአብሔር መንግስት ውስጥ በምትጓዙት ጉዞት፣ ለእግዚአብሔር በምትከፍሉት ህይወት፣ ለእግዚአብሔር በምትኖሩት ኑሮ፣ ለእግዚአብሔር በምትከፍሉት መስዋዕት፣ ለእግዚአብሔር በምታቀርቡት ምስጋና፣ ለእግዚአብሔር በምታቀርቡት አምልኮና ጸሎት ቅዱሳን እንደ ኤክስተርናል እንደ ተጨማሪ እንደ ውጫዊ በርደን እንደ ውጫዊ ሸክም እየተሰማችሁ ይሆን? በእውነት ይህንን ጥያቄ ለራሳችሁ መልሳችሁ ሂዱ። እግዚአብሔር በርግጥ ተሰምቶኛል። ልጸልይ ስነሳ፣ ላመልክ ስነሳ፣ ልሰዋ ስነሳ፣ ላገለግለው ስነሳ፣ እግዚአብሔርን ልከተለው ስነሳ እንደዚህ አይነት ስሜት ይከባብደኛል ወይ? እግዚአብሔር እንደዚህ አይነት ጥያቄ አለው። ሸክም ሆንኩባችሁ ሆይ? ለዚህ ነው እግዚአብሔር ህዝቡን ጠርቶ እግዚአብሔር ሙግት አለኝ ያለው። አየከተውን ራሳችን በአንዳንድ የአምልኮት የአንዳንድ ሃይማኖታዊ ስርዓት ከደበቅን እግዚአብሔር እንደዚህ አይነት ጥያቄ ነው ያለው። ለዚህ ሰው ሸክም ሆንኩበት ሆይ?
መዘመር እየመረረ ከመጣ መጸለይ እየመረረሽ ከመጣ ቸርች መሄድ በጣም ትልቅ ዳገት ከሆነብህ እግዚአብሔር እንደዚህ አይነት ጠዋት መነሳት በእግዚአብሔር ፊት መሆን ለእግዚአብሔር መስጠት እግዚአብሔርን ደስ ማሰኘት ለእግዚአብሔር መገዛት ከጌታ ጋር መኖር እየመረረ ከመጣ ነፃነት የሚያሳጣ የሚያታክት የሚያደክም እየሆነብህ ከመጣ ውስጣዊ ፍላጎትና ተነሳሽነት ከሌለ እግዚአብሔር እንደዚህ ነው የሚልህ በምን አደከምኩሽ እያለን ነው ጌታ አይደል ከውስጥ የሆኑ ነገሮች እየጠፉብን ነው አይደል ለመዘመር ይደክመናል ለመጸለይ ይደክመናል ለማምለክ ይደክመናል ለመዘመር ይደክመናል ስሙን ለመጥራት ይደክመናል እጆቻችንን ለማንሳት ይደክመናል አይደል እና እግዚአብሔር ጥያቄ እሱ ነው በምን አደከምኩ ነው እግዚአብሔር ጥያቄ እግዚአብሔር እንዲመለስለት እግዚአብሔር እኔ እኮ ያንተ ታሪክ ነኝ ያለን ነው እግዚአብሔር እኔ እኮ ያንቺ ታሪክ ነኝ አረ አሜን ግብጽ ምስክር ነው ፈርዖን ምስክር ነው አረ አሜን ያ የበለዓም ርግማን ምስክር ነው አይመስላችሁም ከስጢም እስከ ጌልጌላ ከመነሻ እስከ መድረሻ ያለ ያንተ ህይወት ምስክር ነው እግዚአብሔር ዕዳ የለበትም የእግዚአብሔር ሥራ ጽድቅ ነው የእግዚአብሔር ሥራ ባንተ ህይወት ውስጥ ፐርፌክት ነው አረ አሜን ልክ ነው ጌታ አረ አሜን ልክ ነው ጌታ ደክማችኋል እናንተ ወንድሞች እህቶች ዛሬ እንጸልያለን